ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና ጤና ይስጥልኝ። ይህ አዋዜ ነው። የሰዓቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። በኮሎምቢያ በደረሰው የመሬት መንቀጥቀጥ ከ130 በላይ ሰዎች መሞታቸው ተነገረ። አስቸኳይ ጊዜ አዋጅ ታውጇል። በኮሎምቢያም በቅርብ ዓመታት ከተከሰቱ የከፉ ተመሳሳይ አደጋዎች አንዱ በሆነው በዚህ የመሬት ነውጥ እስካሁን ቢያንስ 132 ሰዎች ሕይወታቸውን ሲያጡ ቁጥራቸው በውል ያልታወቀ ቆስለዋል። በፍርስራሾች ስር የተቀበሩ ሰዎች በመኖራቸው የሟቾች ቁጥር ሊጨምር እንደሚችል ተሰግቷል። በሬክተር ስኬል 7.4 የተመዘገበው ይሄው የመሬት መንቀጥቀጥ የተከሰተው ቾኮ ግዛት ሲሆን በምዕራብ ኮሎምቢያ በሰፊ አካባቢዎች ተሰምቷል። አብዛኛው የሰው ሕይወት ያለፈው የቡና አብቃይ ክልል በሆነው ፔሬራ ከተማና በአቅራቢያ በሚገኙ ከተሞች መሆኑ ታውቋል። ከርዕደ መሬቱ ማዕከል 55 ኪሎ ሜትር ገደማ በምትርቀው ፔሬራ ከተማ ቢያንስ 40 ሰዎች ሲሞቱ 65 ሕንፃዎች ፈርሰዋል። በከተማዋ የሰዓት እላፊ ገደብ ተጥሏል። በሌሎች ከተሞችም በጥቂቱ ከ50 በላይ ፎቆች መፍረሳቸው ሲነገር አውሮፕላን ማረፊያዎችም ጉዳት ደርሶባቸዋል። በዋና ከተማ ቦጎታም የዛፎችና የትራፊክ መብራቶች መንቀጥቀጥ እንዲሁም በሕንፃዎች ላይ ጥቂት ስንጣቄዎች የታዩ ቢሆንም በዋና መሠረተ ልማት ላይ የደረሰ ጉዳት የለም። ርዕደ መሬቱ እስከ ጎረቤት ሀገራት ቬንዙዌላ፣ ኢኳዶርና ፓናማ ድረስ የተሰማ ሲሆን አደጋው የተከሰተው በቬንዙዌላ ከ6000 በላይ ሰዎችን ከገደለው የመሬት መንቀጥቀጥ 10 ወራት በኋላ ነው። የኮሎምቢያው ፕሬዝዳንት ኤቤላርዶ ደላ ስፒሮይላ ብሔራዊ የአደጋ ጊዜ ያወጁ ሲሆን ከ2000 በላይ መኖሪያ ቤቶች መውደማቸውን አረጋግጠዋል። ይህንኑ በኮሎምቢያ የደረሰውን አሰቃቂ የመሬት መንቀጥቀጥ አደጋ ተከትሎ የአውሮፓ መሪዎች ለሀገሪቱ ያላቸውን አጋርነትና ድጋፍ እየገለጹ ናቸው። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ለኮሎምቢያ ሕዝብ ዘላቂ መጽናናትን በመመኘት በዚህ አስቸጋሪ ጊዜ ፈረንሳይ ከኮሎምቢያ ጎን ትቆማለች ብለዋል። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝም ተመሳሳይ መልእክት አስተላልፈዋል። ስፔን በዚህ ክፉ ጊዜ ከኮሎምቢያ ጎን እንደምትቆም፣ የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ሁኔታውን በስጋትና በትኩረት እየተከታተሉ መሆናቸውን በመጥቀስ በዚህ ከባድ ሰዓት ጣሊያን ከኮሎምቢያ ሕዝብ ከተጎዱ ሰዎችና ከነፍስ አድን ቡድኖች ጋር በአንድነት በመቆም አስፈላጊውን ድጋፍ እንደምታደርግ ገልጸዋል። አደጋውን አሰቃቂ ሲሉ የገለጹት የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ ሀገራቸው ሙሉ ድጋፍ እንደምታደርግ በመግለጽ ዓለም አፋጣኝ ምላሽ እንዲሰጥ ጥሪ አቅርበዋል። የኤልሳልቫዶር ፕሬዝዳንት ናይብ ቡኩሌ ከኮሎምቢያ ባለሥልጣናት ጋር ግንኙነት እያደረጉ መሆናቸውን የነፍስ አድንና የሕክምና ባለሙያዎች መላካቸውን ገልጸዋል። የኤኳዶር ፕሬዝዳንት ዳንኤል ኖባ አዚን በበኩላቸው የነፍስ አድን ሠራተኞችና በፍርስራሽ ስር የተቀበሩ ሰዎች ፍለጋን የሚያቀላጥፉ የሰለጠኑ ውሾች ልከዋል። የሜክሲኮ ፕሬዝዳንት ክላውዲያ ሺምባም ሌሎች መሪዎችም እንዲሁ እርዳታ ወደ ኮሎምቢያም እየላኩ ናቸው። የግራሚ ሽልማት አሸናፊዋ ድምፃዊት ሻኪራም ለሀገሯ ኮሎምቢያም አክብሮቷን በመግለጽ ልቤ ዛሬ ይሄ የመሬት መንቀጥቀጥ ከተሰማቸውና በጭንቀት ውስጥ ከሚገኙ ቤተሰቦች ጋር ነው ብላለች። በእንደዚህ አይነት ጊዜ እኛ ኮሎምቢያውያን እንዴት መተባበርና መረዳዳት እንዳለብን እናውቃለን። ሙሉ ብርታቴና ፍቅሬ ለሀገሬ ይሁን ብላለች። በኮሎምቢያም የባህር ዳርቻ ከተማ ባራንኪላ የተወለደችው ሻኪራ ኢዛቤል ምባረክ በ13 ዓመቷም የሙዚቃ ሕይወቷን ተከትላ ወደ ዋና ከተማ ቦጎታ አቀናች። ከአንድ ዓመት በኋላም
ከሶኒ ኩባንያ ጋር ውል በመፈረም የመጀመሪያ አልበሟን አውጥታለች። ወደ ሌላ መረጃ ስናልፍ አሜሪካ በኢራን ወደቦች በጣለችው እገዳ ምክንያት ቴሄራን በዓመት 18 ቢሊዮን ዶላር ተጨማሪ ወጪ ሊያስከትልባት እንደሚችል ተነገረ። የአሜሪካ የባህር ላይ እገዳም የኢራንን ዓመታዊ የንግድ ወጪ በ18 ቢሊዮን ዶላር ያህል ሊጨምረው እንደሚችል የኢራን ቻይና የንግድ ምክር ቤት ፕሬዝዳንት ማጀሪዛ ሐሪሪ ዛሬ ገልጸዋል። ቴሄራን ቀደም ሲል ማዕቀቦችን ለመቋቋም እንደሞከረችው ሁሉ አሁንም ከእገዳው ጋር ለመላመድ ከመሞከር እንድትቆጠብ አስጠንቅቀዋል። አንድ ኮንቴይነር ከቻይና ወደ ኢራን በባህር ለማጓጓዝ የሚያስፈልገው ወጪ $3000 ገደማ ሲሆን በየብስ ሲጓጓዝ ግን በአማካይ እስከ $12000 ይደርሳል። በየዓመቱ ወደ ኢራን ደቡባዊ ወደቦች ከሚገቡት 2 ሚሊዮን ገደማ ኮንቴይነሮች አንጻር ለእያንዳንዱ ኮንቴይነር የሚጨመረው $9000 አጠቃላይ የንግድ ወጪን በዓመት በ18 ቢሊዮን ዶላር ያንረዋል። ሐሪሪ አክለውም ይሄ ተጨማሪ ወጪ ኢራን ለመሠረታዊ የፍጆታ ዕቃዎችና መድኃኒቶች ገቢ የምታወጣውን ዓመታዊ የ15 ቢሊዮን ዶላር ወጪ የሚበልጥ መሆኑን ጠቁመዋል። በተጨማሪም የኢራን ዓመታዊ የ50 ቢሊዮን ዶላር የነዳጅ ያልሆኑ ምርቶች ወጪ ንግድ በየብስ ማጓጓዝ ከሚገኘው ትርፍ በላይ ወጪ እንደሚጠይቅ ገልጸዋል። በሌላ በኩል የአሜሪካና የኢራን ውይይት ያለአንዳች ስምምነት መቋረጡን ተከትሎ በዓለም አቀፍ ገበያ የነዳጅ ዋጋ ጭማሪ ማሳየቱ ታውቋል። ይህ በእንዲህ እንዳለ የአሜሪካ ፕሬዝዳንት ትራምፕ ኢራን ለገደለቻቸውና ክፉኛ ላቆሰለቻቸው ሰዎች በሙሉ ካሳ መክፈል አለባት ሲሉ ቴሄራን ላቀረበችው የጦርነት ጉዳት ማካካሻ ጥያቄ ምላሽ ሰጥተዋል። ሊባኖስና ጋዛን ጨምሮ በሌሎች ሀገራት ሕዝቦች ላይ ለደረሱ ጉዳቶችና ሞት ኢራን ተጠያቂ መሆን እንዳለባትም ተናግረዋል። አሜሪካና እስራኤል በከፈቱት ጥቃት ለደረሰው ጉዳት ካሳ እንዲከፈል እንዲሁም ማዕቀቦችና ወታደራዊ ዛቻዎች እንዲያበቁ ቴሄራን ጥያቄ ማቅረቧም ይታወሳል። ለዚህ ምላሽ የሰጡት የአሜሪካው መሪ ቅድመ ሁኔታዎችን አቅርበዋል። በመንገድ ዳር ቦምቦችና በበርካታ ግጭቶች ለገደሏቸው እንዲሁም ክፉኛ ላቆሰሏቸው ለእነዚያ ሁሉ ሰዎች ከኢራን ካሳ ይጠይቃሉ ብለዋል። ከ26 ዓመት በፊት በፈረንጆቹ አቆጣጠር 2000 የመን ውስጥ በአሜሪካ ጦር መርከብ ላይ በደረሰ ፍንዳታ የተገደሉ 17 የአሜሪካ ባህር ኃይል አባላት እንዲሁም በውጊያ የተገደሉ በሺዎች የሚቆጠሩ ሰዎች ጉዳይ ካሳ ውስጥ ሊካተት ይገባል ሲሉ ጠቅሰዋል። አሜሪካም የፌዴራል ወንጀል ምርመራ ቢሮ ኤፍቢአይ ትራምፕ የጠቀሱት 17 ባህር ኃይል አባላት የተገደሉበት ጥቃት የተፈጸመው በአልቃይዳ እንደሆነ ከዚህ ቀደም መግለጹ ይታወሳል። በተጨማሪም ትራምፕ የኢራን መንግሥት ባለፉት 50 ዓመታት ውስጥ ለገደላቸው በሺዎች የሚቆጠሩ ንጹሐን ተቃዋሚዎች ቤተሰቦች ወይም ደግሞ ሌሎች ህብረተሰብ ክፍሎች ካሳ መክፈል እንዳለበት ተናግረዋል። ወደ ሌላ መረጃ ስናልፍ በካናዳ ቀበቶ አላስርም ባለ ሕፃን ምክንያት በረራ መሰረዙ ተነገረም። ፖርተር አየር መንገድ እንዳለው አውሮፕላኑ ከ5 ቀናት በፊት ከቪክቶሪያ ወደ ቶሮንቶ ለመብረር ተዘጋጅቶ የነበረ ቢሆንም አንድ ሕፃን ወንበር ላይ ቆሞ ቀበቶ አላስርም በማለቱ በረራው ተስተጓጉሏል። የበረራ ሰዓቱ በመዘግየቱና ማኮብኮቢያው ከመዘጋቱ በፊት አውሮፕላኑ መነሳት ባለመቻሉ ተሳፋሪዎች በማግስቱ ለመብረር መገደዳቸውን አየር መንገዱ አስረድተዋል። ክስተቱ እንደዚህ አይነት ሁኔታዎች ሲያጋጥሙ ወላጆች የአየር መንገዱን ሕግ ለማክበር መውሰድ ስላለባቸው እርምጃዎች እንዲሁም አየር መንገዶችም መስጠት ያለባቸውን ምላሽ በተመለከተ የተለያዩ አስተያየቶች እየተሰጡ ናቸው። በርካቶች በአንድ ሕፃን ምክንያት በረራ መስተጓጎል አልነበረበትም፣ መውረድ ያለባቸው ወላጁና ልጁ ናቸው ብለዋል። ሌሎች ደግሞ ሕፃናት በበረራ ጊዜ እንደሚፈሩና እንደሚጨነቁ በመግለጽ ትዕግስት እንደሚያስፈልግ መክረዋል። ፖርተር አየር መንገድ በበኩሉ ችግሩን ለመፍታት የሕፃኑ ወላጅና የበረራ ሠራተኞች ያደረጉት ሙከራ አልተሳካም ሲል ገልጿል። ይህ አዋዜ ነው። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ
ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና